ሰላም 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 ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኃይለኛ ጉንፋን ይዞኝ ነበረ። በጣም ተፍቼ ነበረ ጓደኞቼ። ዛሬ ደግሞ ደስ በሚል ባለፈው ስለ ፓስፖርት ሰርቼ ነበርና ዛሬ ደግሞ ትላንትና ተቀበልኩኝ ማለት ነው። በጣም ነው ደስ ያለኝ። ሎተሪ የደረሰኝ ነው ይመስለኝና ምክንያቱም ምንድነው እዛ ያለው እንግልት የምታገኙ አይመስልም። የሰው ብዛት ምናምኑ ስታዩ ወይኔ የዛሬ ዓመት የማይደርሰኝም ነው የምትሉትና ትላንትና እጄ ላይ ስገባ ማመን ሁሉ ነው ያቃተኝና በጣም እኔ እንጃ። የሚገርመው ነገር በጣም ደስ የሚል እድል ነው ያለኝ። እኔ ባለፈው ማለት ነው 300,000 ሰው ሰልፍ እያለ እኔ የሆነ ኮፒ ላደርግ ብዬ ወደ ውስጥ ገባውኝና አስቡ እንግዲህ 300,000 ሰው ሰልፍ ከኋላዬ ነው ያለው። እኔ ኮፒ ላደርግ ነው የገባሁትና ልክ ግር ብሎ ሲገቡ ማለት ነው ግቢ አንቺ ሲል መከላከያ የሆነ ዱላ አነሳና ማለት ነው። ከዛ ደንግጬ ወረፋው የኔ እኮ አይደለም ተቀላቅዬ ውስጥ ገባው ማለት ነው። ገና እኮ ከኋላዬ ነው ገና 300,000 ሰው ጋር ወረፋዬ ማለት ነው። እግዚአብሔር ስረዳኝ ከነሱ ጋር ገብቼ አሻራ ሰጥቼ ወጣው ማለት ነው። ከኔ ጋር የተሰለፉ ልጆች ገና ለ2 ቀን ለ3 ቀን ነው ቀጠሮ የተሰጣቸው። ትላንትና ምን እንደሆነ ልንገራቸው። ፓስፖርት ትንሽ ነው አልቋልና ሌሎቹ ደግሞ ነገ ወይም ከነገ ወዳ ተመለሱ ተባለ። ከዛ ልክ ልንወጣ ስንል አዲስ ፓስፖርት ታትሞ ገባ ማለት ነው። ቆዩ ስማችሁ ሊገኝ ይችላል ምናምን ተባልኩኝ። ከዛ ተመለስኩኝ። ልክ በቃ አጀቡሽ ከበደ ምናምን ተብሎ ስሜ ሲጠራ ማርያምን የሆነ በቃ ሎተሪ እንደደረሰኝ ነው የተሰማኝ ደስታ ማለት ነው። በጣም ነው ደስ ያለኝ። ከዛ ተሰጠኝ ማለት ነው። እንግዲህ 25,000 ብር ነው ያሳደስኩት። መደበኛውን ለማሳደስ እንትላም 5,000 ብር ነው መደበኛው። 5,000 ነው 6,000 ብር ነው መደበኛው። በጣም ነው ስቃያችሁን የምትበሉት እህቶቼ። ካደሳችሁት ይሄኛውን አዲሱት። በተለይ እንደኔ ቶሎ መመለስ ለምታስቡ ልጆች ማለት ነው። እቺኛውን ብዙ ማታው ያው እንግልት አለው፣ ግን ቢያንስ 15 ቀን አልሞላም ይሄ ፓስፖርት ቶሎ ላይ ተመለሰልኝና እንደዚህ አዲሱ መደበኛው ምናምን ቀስ ብላችሁ ያው እዚህ ኢትዮጵያ ውስጥ የምትኖሩ ከሆነ ችግር የለም ለእናንተ ቀስ ብላችሁ ይደርሳችኋል። ግን አስቸኳይ መመለስ ለምታስቡ ልጆች ይሄኛው በጣም አሪፍ ነው። ይሄ ደግሞ ደስ የሚለው ነገር ለ10 ዓመት ነው አገልግሎት የሚሰጠው። እግዚአብሔር ይመስገን። ካሁን በኋላ ኢሚግሬሽን መንከራተት ቀረ። ከ10 ዓመት በኋላ ደግሞ ፈጣሪ ያውቃል። ፈጣሪ ደግሞ ለሁላችንም የተሻለ ነገር ሰጥቶን የማንሰደድበት ዘመን ይምጣልን ነው የምለው። እና እንግዲህ ይሄኛው እንደ ድሮ አይደለም ተቀይሯል። ለ10 ዓመት ነው አገልግሎት የሚሰጠው። በቃ የሆነ ደስ የሚላል የሆነ እዚህ ጋር ታሪካዊ ሀገራችን እንትን አለ፣ ብዙ ነገር አለ። አክሱም ግንብ ምናምን ብዙ ታሪካዊ ነገሮች አሉ። 32 ገጽ ነው ምናምን 34 ገጽ ነው ያለው። በቃ ደስ ይላል። የሆነ ቀየር አድርጎታል ማለት ነው። ብዙ ነገር ተቀያይሯል። የሉሲ ምናምን አለ እዚህ ጋር ማለት ነው። ብቻ ይሁን እኛ ከእንትኑ ከፎቶግራፉ ምናምኑም እኛ ምን አለን። ዋናው ደግሞ እጃችን ውስጥ መግባት ነው። ያው ምን ለማለት ፈልጌ ነው፣ ብዙ ነገር ቀያይሮታል። እዚህ አዲስ አበባ አለ ምናምን ነገር የአቢሲኒያ አርማ ነው ምናምን አዲስ አበባ ነው መሰለኝ ይሄ ነገር። እዚህ ጋር እቺ ነገር ቀያየር አድርጓታል። ብቻ የሆነ ታምራለች። ይሁን እግዚአብሔር ይመስገን። እናንተም ደግሞ ለማሳደስ ያሰባችሁ እንደዚህ በ25,000 ብር መገላገል ትችላላችሁ። ወደ ኢትዮጵያ ለመግባት ሀሳብ ካላችሁ ኦንላይን እንዳታሳድሱ። 50-60 ሺህ ብር አውጥታችሁ ከምታሳድሱ ሆነ 25,000 ብር 20,000 ብር ራሱ ማትረፍ ቀላል አይደለም። እንዴት እንደምንሰራ ገንዘቡ እንዴት እንደመጣ እናውቃለን አይደለ? ስለዛ በማይረባ ነገር ገንዘባችንን ማጥፋት የለም። ያው በማይረባ ነገር አይደለም። በእርግጥ ግን ወደ ኢትዮጵያ መግባት የምታስቡ ከሆነ ኦንላይን ባታሳድሱ መልካም ነው ብዬ አስባለሁ። እንግዲህ ከመጣው ይሄንን ጉዳይ ሳላስተካክል እንቅልፍ ራሱ አልወሰደኝም። እኔ የሆነ ነገር ካሰብኩበት ያንን ነገር ካላስተካከልኩ እንቅልፍ አይዘኝም። ገና ወደ ክፍለ ሀገር ራሱ እናት አባቴ ቤት አደርኩ
እዚህ ነው ያለሁት። እዚህ ያደኩበት ቤቴ አክስቴ ቤት ነው። ማለት ወደ እናት አባቴ ቤት ለበዓል ወደዛ ነው የሚሄደው ማለት ነው። ይሄ የአክስቴ ቤት ነው። እዚህ ቤት ነው ያደኩት ማለት ነው። ነግሬያቸዋለሁ ከዚህ በፊትም እና ይሄ ብቻ የሆነ ልባችሁ ይሰበሰባል አንድ ነገር አስተካክላችሁ የሆነ ቦታ ስትሄዱ ማለት ነው። እና እህቶቼ አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ። ማሳደስ ያሰባችሁም ደግሞ አዲሱ በጣም ቀላል ነው። እዚህ መታችሁ ለአንድ ወር 2 ወር ጊዜ ካላችሁ እንደኔ እንደዚህ ማደስ ትችላላችሁ። በጣም ቀለል ያለ ማለት ያው ነግሬያቸዋለሁ። ያለውን ነገር ለማሳደስ ስትሄዱ ምን መያዝ እንዳለባችሁ ነግሬያቸዋለሁ አይደለ? አንደኛ የልደት ካርዱ ላይ ከጀርባው ላይ ማተብ ማስመታታችሁን እርግጠኛው ነው። ኢሚግሬሽን ተመልሳችሁ ሄዳችሁ ስትመለሱ ደግሞ ያለው ልፋት አስቡ። እኔ አሁን እዚሁ ነኝ ማለት እዚሁ አዲስ አበባ ሆኜ ከዚህ ወደዚህ ለትራንስፖርት 1000 ብር እንኳን አይበቃም። እውነቴን ነው የምላችሁና ጥንቃቄ አድርጉ እህቶቼ። ሁሉንም ነገር ዝግጁ አድርጋችሁ ነው ኢሚግሬሽን መሄድ ያለባችሁ። የልደት ካርዱ ላይ ከጀርባው ላይ ማተብ ታስመታላችሁ። የቀበሌ መታወቂያ፣ የዲጂታል ፋይዳውን መያዛችሁ እርግጠኛ ሁኑ። የሆነ ነገር ከሌለ መመለሳችሁ ስለማይቀር ራሳችሁን ዝግጁ አድርጋችሁ ተመለሱ። ለድምጼ በጣም ይቅርታ፣ ጉንፋኔ ይሄን ሰሞን በጣም ነው ያሸኝና ድምጼ ከረበሻችሁ ይቅርታ እህቶቼ። እነዚህ ነገር ዝግጁ አድርጋችሁ ሄዱ ማለት ነው። ይሄንን ነገር መያዛችሁ እርግጠኛ ሁኑ ለማሳደስ ስትሄዱ ማለት ነው። በተረፈ በጣም ደስ ይላል። እኔ እጄ ገብቷል ማለት ነው። ለ10 ዓመት አገልግሎት የሚሰጥ ነው። በቃ ተገላገልን ካሁን በኋላ ለሱ መጨነቅ ምናምን ነገር እና ወዳችኋለሁ። በጣም እየጠፋሁባችሁ ነው። ይቅርታ ቤተሰቦቼ። ጠዋት ነው የምወጣው። በቃ የሆነ ነገር ማስተካከል ካሰብ እንቅልፍ ራሱ አይዘኝም። ከዛ ሲመጣ ደግሞ መሽቷል። ዩቲዩብም ለመስራት አይመችም። የሚገርመው ነገር እዚህ መጥቼ ጊዜ አጣው። እዛ ጆርዳን ሆኜ ማዳም ቤት ሆኜ ራሱ ጊዜ ያላጣሁት። ብቻ ደስ ይላል። እየጠፋሁባችሁ ነው። ካሁን በኋላ አልጠፋም። አዳዲስ ነገርም ምሰራላችሁ ይሆናል። ስለ ፊቴም ሄጄ ፌሻል ተሰርቻለሁ። ፌሻል ያው ታውቁታላችሁ። የኔ ፊት በብጉር ምናምን በጣም ስለተጎዳ እሱንም መሰራት ለምትፈልጉ እሰራለሁ። መድኃኒትም ገዝቻለሁ ምናምን ነገር ሕክምናን ተሰጥቶ መድኃኒትም ታዞልኛል የሚቀባ ምናምን ፌሻል ከተሰራው በኋላ ማለት ነው። እሱንም ደግሞ እሰራላችኋለሁ። እሺ ውዱ እና ካሁን በኋላ አልጠፋም። በየጊዜው አዳዲስ ነገር አመጣላችኋለሁ ማለት ነው። ሌሎቹ ደግሞ ጆርዳን ነው እንደምትመለሽ ምናምን ብላችሁ ብዙ ልጆች ስለጠየቃችሁኝ ጆርዳን አልመለስም። ሌላ ሀገር ነው የሚሄደው። እንግዲህ እያንዳንዱን ነገር ከእናንተ የምደብቀው ነገር የለም ቤተሰቦቼ። የሄድኩበትንም ሀገር ፕሮሰስ ሲያልቅልኝ ምነግራችሁ ይሆናል እንጂ እኔ ወደዛ አልሄድም። በጣም ይቅርታ ጉሮሮዬ ተይዟል። ኃይለኛ ጉንፋን የያዘኝና እኔ የሄድኩበት ሀገር ጥሩ ከሆነ ሲኖ ነው የምላችሁና የሄድኩበትን ሀገር የምነግራችሁ ይሆናል። ገና ነው። ሲኦሲ ምናምን አለ፣ ብዙ ነገር አለ። ዝም ብላችሁ አትሄዱም። የፈለገ ልምድ ቢኖራችሁ እንደ ድሮ አይደለም። ግዴታ ኤርፖርት ላይ ሲኦሲያችሁ ምናችሁ ወዳውኑ ነው የሚታየውና ይሄ ገዝቶ ማለፍ ምናምን የሚባለው ነገር እንደ ድሮ መሸወድ ማይቻል ነው። ገንዘባችሁን እንዳትበሉ። በቃ ዋጋ መክፈላችሁ አልቀረም። ሁሉ ነገር በትክክለኛ መንገድ ነው መሆን ያለበትና ለፍተን ደግሞ እዛ ደርሰን ከምንከስር በትክክለኛው መንገድ ነው መሄድ ያለብን። እንደ ድሮ መሸወድ አይቻልም። የፈለገ ልምድ ቢኖረንም አይቻልም ማለት ነው ጓደኞቼ። ሲኦሲ ግዴታ 21 ቀን ወይም 15 ቀን መማር ግድ ነው። ያው ፕሮሰሱ ምናምን ያለውን ነገር እያንዳንዱን ነገር ወደ እናንተ ማድረስ ይሆናል እንጂ ወደዛ ወደ ጆርዳን እንኳን አልመለስም። ብቻ ላለው ፈጣሪ ትዕግስቱን ይስጣችሁ። መልካም ሰውም ሊኖር ይችላል። ሄዳችሁ ሞክሩ። እኔን እንዳትሄዱ አልልም፣ ግን ለራሴ መሄድ አልፈልግም ላለው ጓደኞቼ ወደዛ አይደለም የምሄደው፣ ሌላ ሀገር ነው የምሄደውና ያለውን ነገር እያንዳንዱ ነገር ምነግራችሁ ይሆናል።
አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። ወዳችኋለሁ። ነገም ስለፊቴም ብያችኋለሁና ፊታችሁ የተበላሸ እንደኔ በብጉር በማዳት ምናምን የተበላሸባችሁ የፈለገ ገንዘብ ውድ ቢሆንም ከፊታችሁ ከጤናችሁ የሚበልጠው ነገር የለም። ያው እዛም እያለው ብዙ ልጆች የምትጠይቁ ልጆች አላችሁና ፊቴ በጣም በማዳት በብጉር ተበላሽቷል ምናምን ስትሉ ነበርና እኔ የተጀ እንደተሰራው ምናምን እያንዳንዱን ነገር ወደ እናንተ ማድረስ ይሆናል ማለት ነው። ሰሞኑን እጄን የመጣሁትና ፊት ያልፈካባችሁ እና የተሰጠኝን መድኃኒት እያንዳንዱን ነገር የምነግራችሁ ይሆናል እህቶቼ። በአዲስ ቪዲዮ ደግሞ እመጣለሁ። አልጠፋም ካሁን በኋላ ላለው እህቶቼ መልካም ጊዜ መልካም ቆይታ በያላችሁበት። ቻው ቻው።